አብርሽ እንግዲህ ዛሬ በአዲስ ቪዲዮና በአዲስ መልእክት ብቅ ብለዋል ማለት ነው ኢንስታግራም ላይ እና አብርሽ አንተ እንደዛ ካልክ እኛም እንቀበላለን ማለት ነው። እና በዚህ አጋጣሚ ማለት ነው ምን እንደምላችሁ ታውቃላችሁ? ጠዋት የሆነ ቪዲዮ ሰርቼ ነበር እና እየቆረጣችሁ ለራሴ እየላከችኝ ነው ማለት ነው። እኔ ራሴ አምኜበት ነው የሰራሁት ይሄንን ቪዲዮ ማለት ነው። ሲቀጥል አሁንም አልዋሽም ማለት ነው። አዎ አብርሽና ሩታ እንደ እህት እንደ ወንድም ለትዳራቸው የሚጨነቅላቸው ማንም የለም። በስንት ኦዲየንስ ነው እንጂ በቃ ኦዲየንስ አሉ የሚጨነቁ የሚጠበቡ። ነገር ግን ሌላው ደግሞ የምንናገረው እኔንም ወክዬ ነው። እውነቴ ነው የምላችሁ። እኔ እንደዚህ አይመስለኝም ነበር። አሁን ነው የተረዳሁት። በቃ ሰው በዚህ ናክል የሚያደርገው ነገር አሁን ነው የተረዳሁት ማለት ነው። ያውንም ደግሞ የተረዳሁበት ነገር የራሴ ነገር አለ ማለት ነው። እና እኔ አልከዳም። አብርሽና ሩታ የራሳቸውን ትዳር በትነው ለሰው ህይወት እንደሚኖሩ ተመልካችም ሆነ ደግሞ ለአብርሽና ለሩታ ይቅርባችሁ ብሎ የመከራቸው በስነ ስርዓት የለም። ሩታንም የሚያግዛለ አብርሽንም የሚያግዛለ ይሄን አልዋሸውም ማለት ነው። ግን የአብርሽም ደጋፊ የሩታም ደጋፊ አንድ ላይ ሆናችሁ አብርሽና ሩታ ተመልሱ ነበረ ባልኩት ብዙዋችሁ ያንን የሰራሁትን ሪከርድ እየቆረጣችሁ ትልኩልኛላችሁ። ችግር የለውም ላኩልኝ። ያንን ነገር ደግሞ እኔ አምኜ ነው የሰራሁት ቪዲዮ ማለት ነው። ሲቀጥል ደግሞ ምን አሉ መሰላችሁ? አብርሽና ሩታ እና ይሄ ልጁ ስሙ አላውቀውም ከሩታ እየመጣ ልጅ አብረው ምሳ ሲበሉ ቁርስ ሲበሉ ቪዲዮ አለን። ያንን ቪዲዮ እናወጣለን። ዝም ብለሽ አብርሽ ሩታና አትበይ ያላችሁኝ ነው። ይገርማችሁ እኔ አብርሽና ሩታ ማለቴ መቼም አልተውም። መቼም ዛሬ ስለተጣሉ ወይም ደግሞ ውስጣቸው ጥሩ ስላልሆነ የራሳቸው ጉዳይ ሰለቹኝ፣ አስጠሉኝ፣ ደበሩኝ ብዬ በጭራሽ አልተዋቸውም። ለምን እንደሆነ ታውቃላችሁ? የአድናቂ ማለት እስከ መጨረሻው መሄድ ነው። አብርሽና ሩታ ይሄንን ቪዲዮ ሲያቆሙት ሞር እንኳን አላህ ያደርገውና ለአንዳንዳችሁ ነው መልእክት ይሄ ነገር ማለት ነው። አብርሽና ሩታ ሞር እንኳን ቢለያዩ አብርሽና ሩታ ማለቴ አይቀርም ማለት ነው። ሁሌም አብርሽና ሩታ አላለሁ። ምክንያቱም የተነሳውበት መነሻዬ ማወቅ አለብኝ። ዛሬ ትላንትና አብርሽና ሩታ ጥሩ ነገር ሲሰሩ መልካም ነገር ሲሰሩ እና እኔ ለራሴ ላድግበት ብዬ ለዩቱቤ ብዬ አብርሽና ሩታ እያልኩኝ እስከ ዛሬ ደርሼ አሁን ግን በአብርሽና በሩታ ህይወት የሆነ ነገር ሲደርስ የራሳቸው ጉዳይ ሰለቸኝ። ሁሌም አንድ አይነት አይዲያ ብዬ በጭራሽ አልተወም። በጭራሽ እስከ መጨረሻውም እኔ ዩቱብ እስካላቆምኩ ድረስ ዩቱብ እስከሰራው ድረስ ቪዲዮ እስከሰራው ድረስ አብርሽና ሩታ ማለቴ አይቀርም። አብርሽና ሩታ ደግሞ ይታረቃሉ። እውነቴ ነው የምላችሁ፣ እመኑኝ ይታረቃሉ። ታርቀው ደግሞ በሰላም ይመጣሉ። ግን አንዳንድ አላችሁ ነገር የምትበሉ እኔ ያላሰብኩት ነገር እናንተ የምትናገሩ፣ አብርሽና ሩታ ያላሰቡት ነገር እናንተ የምታስቡ ብታወጡ የምታወርዱ፣ አብርሽ በቆመበት ቦታ እራሳችሁ እንደቆማችሁ የምታወሩ፣ ሩታ በተራመደችበት ደግሞ ስትራመድ እኔ ነበርኩ እንዴት አርጋ እንደተራመደ አየሁኝ የምትሉ ሳታዩ ማለት ነው። እና ሩታን ለመስበር ደግሞ በጣም ትጥራላችሁ። አሁን ደግሞ ምን ጀመሩ መሰላችሁ ቤተሰቦቼ? እውነት እያየው ነበረ። በጣም ነው የገረመኝ። ሩታን ማለት ነው ፎቶሾፕ ሰርተው ማለት ነው ራቁቷ ከዚህ ካመጣችሁ ልጅ ጋር ማለት ነው ራቁቷ አድርገው ለአብርሽ አድርሱለት። አብርሽ ጉድዋን ይይ። ከእናንተ የበለጠ አብርሽ ነው ሚያቃት ማለት ነው። አብርሽ ትላንትና ከትላንትና ወዳ ይሄው ዛሬ መልእክት የሚያስተላልፈው ለሩታ መሰለኝ የሚያለቅሰው ለሩታ መሰለኝ ራሴን አመመኝ፣ መኖር አስጠላኝ፣ ደከመኝ ብሎ የሚናገረው ለሩታ ነው ወይስ ለማን ነው? እስቲ ያስረዱኝ። እኔ ያልገባኝ ነገር ቢኖር ማለት ነው ከሩታ ሌላ ሴት አለችው? ለሷ ነው ለሌላ ሰው ነው? ነይ ግቢ ቤትሽ ተመለሺ፣ አብረን እንሁን፣ ጥፋቴን አውቄያለሁ ተመለሽኝ ብሎ የሚለምናት ለማን ነው? ለሚስቱ ለሩታ ነው መሰለኝ። እናንተ ጭራሽ አብርሽን ህፃን ልጅ ነው እንዴ የምታረጉት? አንዳንዴ ሲላቸው ሪከርድ ታደርጋላችሁ። አሁን ደግሞ ፈቶ አቀናብራችሁ ለአብርሽ አድርሱለት። የሩታን ቅሌት እዩ ማለት ነው። በጭራሽ ሩታና አብርሽ እኔ በደንብ ጠንቅቄ ነው ማውቃቸው ማለት ነው። እንደዚህ አይነት ነገር በምንም ታምር እንደማይሰሩ። ሩታ ደግሞ እንደዚህ እናንተ እንደምትገምቷት ከባለ ትዳር ወንድ ጋራ ከማንም ጋር ኢዳ የምትለጣጠፍ ሴት አይደለችም። ለአብርሽን ዋጋ የከፈለችበት መንገድ የራሷ የሆነ መንገድ ስላላት ነው።
እውነቴ ነው ምላችሁ። ይሄንን የመጨረሻ ነው ምላችሁ ማለት ነው። የሩታና የአብርሽ የመጀመሪያ የጀመሩበት ነገር ትክክለኛው ነገር እውነተኛው ነገር ካወቃችሁ የሚጸጸታችሁ ቀን ይመጣል። እውነት እንዴ ራሳችሁ እዩት ማለት ነው። እንደ ራሳችሁ ተመልከቱ። የሰውን ትዳር መበጥበጥ ምን ያደርግላችኋል? አብርሽና ሩታ ለምሳሌ ተለያዩ ማለት ለእናንተ ምን ያደርግላችኋል? ይከፈላችኋል? ገቢ ታገኙበታላችሁ? አረ ወገን እንተሳሰብ እንጂ ወዴት ወዴት እየሄዳችሁ ነው? ዛሬ ደግሞ ፈቷን ጉዷን እዩ። ምንም አይነት ጉድ የላትም ለሩታ። ምንም ብትሉ ምንም ብታመጡ ማለት ነው ይሄ ነገር ተመካክረው የሚሰሩት ስራ ነው። በቃ አለቀ። ሩታም ሆነ አብርሽም ሆነ በህይወታቸው ምንም አይነት ነገር የለባቸውም። እንዳለው ውሸት እንደሆነ ታውቃላችሁ፣ ከመጀመሪያ እስከ መጨረሻ ድረስ ማለት ነው ስራ እንደሆነ። ስራው ደግሞ ይስሩ አብርሽና ሩታ። ምክንያቱም እኔ የምፈልገው አብርሽና ሩታ በትዳራቸው መሀል ጥላቻ አይኑር እንጂ አይጣሉ እንጂ አይለያዩ እንጂ የፈለገ ነገር መስራት መብታቸው ነው። ሰርተው መለወጥ መብታቸው ነው። ማንም ይከለክላቸው የለም። ሁሉም ለመለወጥ ነው እንዴ። እኛ ሀገራችን ቤተሰባችን ትተን የመጣን ልንለወጥ አይደል? ልንሰራ አይደል እንዴ? ማን ውሸት ሳይወላ ሰርቶ ያውቃል? ትንንሾች ዩቱበሮች ራሱ እንኳን ማለት ነው አብርሽና ሩታ በሰሩት አይዲያ እኛ እየጨማመርን እያቀጣጠልን እንዴ እንደዛ አድርገን ነው የምንሰራው። ምን ነው በአብርሽና በሩታ ላይ አጋነናችሁት? ማን ዩቱበር ነው ሳይዋሽ የሚሰራው? ትክክለኛ ዩቱበር ማን ነው? ሁሉም እየዋሸ ነው የሚሰራው አይደለም። ትልልቅ ዩቱበሮች ማለት ነው ትንንሽ ጥቃቅ ዩቱበሮች ማለት ነው እየዋሹ ነው የሚሰሩት። ዋሽተው ነው የሚሰሩት። እና አብርሽና ሩታ ዋሹ ድራማ ከደበራችሁ መተው፣ ካላስደሰታችሁ መተው፣ አለማየት በቃ አለቀ። እንደውም አሁን እኮ አታዩቸውም አብርሽና ሩታ፣ ሁሉም ተሰላቻቸው። ነገር ግን ይሄ ነገር ለራሳቸው የራሳቸውን ህይወት የራሳቸውን ነገር ዝቅ አድርገው ለሰው የሚኖሩት ነገር ነው ለዚህ ደረጃ ያበቃቸው እንጂ ከአብርሽና ከሩታ የበለጠ ሚዲያ ላይ ማን ነው የተወደደ ያለው? በትልቅ ሚዲያ ላይ ራሱ ቀርበው ሲያወሩ ማለት አብርሽና ሩታ ኦዲየንስ ነበሩ። የአብርሽና የሩታ ፍቅር ነበር ሚዲያ ላይ የሚታየው። የዛሬው አያድርገው ማለት ነው። ዛሬ ጊዜ ስለጣላቸው ማለት ነው የተለያየውን ሰውን በህይወታቸው ላይ ዝቅ አድርገው ያንን ሰው ያድጋል፣ ይሰራል፣ እኛ እንደሰራን ደግሞ ይስራ ብለው ስላመጡ ማለት ነው ጭራሽ የሌለ ነገር አታርጉ። አብርሽም ሴት አቅፎ ቢመጣ አዴ ኖርማል ነው። ሁሉም ወንድ አቅፎ ይመጣል። ሩታም ሴት አቅፋ ብትመጣ አዴ ይስሩ። በቃ ካልተጣሉ የተመቻቸውን ነገር ያርጉ። አላማ አለኝ ብለዋል። ይሄ ነገር ለእኔ ያዋጣኛል፣ ለበኋላ ጥሩ ነው ካሉ ይስሩ፣ ተዋቸው። ዛሬ ፈቶ አቀናብረሽ እያንዳንድ ስራ ፈተሽ ማለት ነው አብርሽ ሩታ እንደዚህ ናት፣ ሩታ እንደዚህ ናት ምትሉ ማንም አይሰማችሁም። እውነት አትድከሙ፣ ያስጠላል። ሴት ልጅ ሆናችሁ ደግሞ በሴት ላይ እንደዚህ ነገር አታርጉ። ሩታ ጭራሽ አብዳ ነው እንዴ? ህፃን ልጅ ናት እንዴ? እናንተ እንደምታስቧት አይደለችም እኮ አስተዋይ ልጅ ናት እኮ። እንዴት ነው ሂዳ ከባለ ትዳር ጋር ከራቁት ዋጋ የምትተኛው? አረ የስራችሁን ይስጣችሁ እናንተስ።